ድምጻዊዋ ሲሆን ረታ ወይም ተስፉ ከዚህ ዓለም ድካም ማረፉ ተሰማም። ድምጻዊው ምን አጋጠመው ሚለውንና ለድንገተኛ የህይወት ህልፈት የዳረገውን ጉዳይ እናደርሳችኋለን። ወንዶች ሁልጊዜ ድንግል ሴት ይወዳሉ፣ ስለዚህ በህክምና ድንግልናችንን እናስመልስ ስትል የተናገረችው ጋዜጠኛ ሊያ በዚህ ንግግሯ ከፍተኛ ትችትና ወቀሳ እየተነሳባት ይገኛል። ከዚህም ጋር ተያይዞ ቻናል 1 ቲቪ ትልቅ ተቃውሞ ደርሶበታል። ቻናል 1 ከጋዜጠኛዋ ጋር ምን አገናኘው ሚለውንም በዝርዝር ውስጥ አካተናል እናደርሳችኋለን። የወለደችውን ህፃን ልጅ መጸዳጃ ቤት ለመክተት ስትታገል የነበረች እናት እጅ ከፍንጅ ተያዘች። ይህንንም በዝርዝሩ አጠናክረናል የምናስደምጣችሁ ይሆናል። ሰላም እንደምን ቆያችሁልን? የተወደዳችሁና የተከበራችሁ በሀገር ውስጥም በውጭም የምትገኙ ውድ የዛምራን አዲስ ቤተሰቦች ዛምራን አዲስን ቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። ቻናላችን አዳዲስ ወቅታዊ አዝናኝና አስተማሪ ሁነቶችንና ትርክቶችን ወደ እናንተ ውድ ቤተሰቦች ተደራሽ የሚያደርግ መሰናዷችን ነው። ቻናላችን አዲስ ቻናል ነውና ከናንተ ውድ ቤተሰቦች ቀና ትብብራችሁን እንፈልጋለን። ቪዲዮ ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግም ለዘወትር ተወዳጁን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን ዝለቁ፣ ታተርፋላችሁ። ወደ ቀዳሚ መረጃችን እናመራለን። የወለደችውን ህፃን ልጅ መጸዳጃ ቤት ለመክተት ስትታገል የነበረች እናት ተያዘች። የቦረና ዞን ፖሊስ ዋና መምሪያ የሴቶችና ህፃናት ጉዳዮች ጽህፈት ቤት ኃላፊ ኮማንደር ወጋዴ ዲዶ እንደገለጹት ተከሳሽ መገርቱ ጋሹ የተባለች ተከሳሽ ሚያዝያ 5 ቀን 2018 ዓ.ም ከቀኑ 8 ሰዓት ላይ ሴት ልጅ በሰላም መገላገሏ ተገልጿል። ተከሳሿ በሰላም የወለደቻትን ሴት ልጅ ለተወሰኑ ቀናት አጠገቧ ካቆየቻት በኋላ ማንም ሳያያት መጸዳጃ ቤት በመግባት ህፃኗን ጉድጓድ ውስጥ በጭንቅላቷ ለመክተት ስትሞክር የህፃኗን ለቅሶ የሰሙት ሰዎች ህፃኗን ከሞት ማትረፋቸው ተገልጿል። ድርጊቱን ስትፈጽም የነበረችው ተከሳሽ በቁጥጥር ስር ውላለች። ፖሊስም ህፃኗን ወዲያው ለህክምና ወደ ጤና ተቋም በመላክ ተከሳሿ ላይ በበቂ ማስረጃ የምርመራ መዝገቡን በማጣራት ለአቃቢ ህግ አስተላልፏል። አቃቢ ህግም ከፖሊስ የተላከውን የምርመራ መዝገብ ተመልክቶ በተከሳሿ ላይ በህፃን ልጅ መግደል ወንጀል ሙከራ ክስ የመሰረተባት እንደሆነ ገልጸዋል። በአቃቢ ህግ የተመሰረተውን ክስ የተመለከተው የቦረና ዞን ከፍተኛ ፍርድ ቤት ግንቦት 13 ቀን 2018 ዓ.ም በዋለ ችሎት ተከሳሽ መገርቱ ጋሻው አስባና አቅዳ የወለደቻትን ልጅ ሽንት ቤት ልትከታት ስትል በመጸዳጃ ቤት ለመክተት ስትሞክር በመያዟ በ5 ዓመት ጽኑ እስራት እንድትቀጣ የተወሰነባት መሆኑን ኮማንደር ወጋዬ ዲዶ ጨምረው ገልጸዋል። ህፃኗ በተደረገላት የተፋጠነ የህክምና እርዳታ በሙሉ ጤንነት ላይ እንደምትገኝና ወደፊት ህጉን በጠበቀ መሰረት ለአሳዳጊ እንደምትሰጥ ገልጸዋል። ውድ ቤተሰቦቻችን የፍርድ ቤቱ ውሳኔ አስተማሪ ነው ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አካፍሉን። ወደ ሌላኛው መሰናዶች እናመራለን። ወንዶች ሁልጊዜ ድንግል ሴት ይወዳሉ፣ ስለዚህ በህክምና ድንግልናችንን እናስመልስ ስትል የተናገረችው ጋዜጠኛ ሊያ በዚህ ንግግሯ ከፍተኛ ትችትና ወቀሳ እየደረሰባት ይገኛል። ከዚህም ጋር ተያይዞ ቻናል 1 ቲቪ ትልቅ ተቃውሞም ደርሶበታል። በከፍተኛ ሁኔታም ስሙ እየተነሳ ይገኛል። በቻናል 1 የቴሌቪዥን ጣቢያ እሁድን አንድ ላይ በተሰኘው የሰንበት መርሃ ግብር ላይ የቀረበው ውይይትና የተሰነዘሩት አስተያየቶች በብዙሃኑ ዘንድ ለጆሮ የሚከብዱና ስነ ምግባር የጎደላቸው ናቸው በሚል ቅሬታን አስነስተዋል። የዕለቱ የፕሮግራም ቡድን ትኩረት አድርጎ የተወያየው የሴት ልጅ ድንግልናን በህክምና ስለመመለስ ነው። ስለመመለስ በሚለው ስሱና አነጋጋሪ ርዕስ ላይ ነበር። ፕሮግራም አቅራቢዎቹ አንድ ላይ የህክምና ባለሙያ ወይም ዶክተር በስቱዲዮ በመጋበዝ የሙያ ማብራሪያ እንዲሰጡበት ይጠይቃሉ። በውይይቱ መሃል ጋዜጠኛ ናፍቆት ትግስቱ በጉዳዩ ላይ የሰማችውን ሀሳብ ስታብራራ አንዲት ሴት በተለያዩ አስገዳጅ ምክንያቶች ለምሳሌ ተገዳ በመደፈር ወይም በከባድ የስራ ጫና ምክንያት ድንግልናዋን ብታጣ ወደፊት ወዳና ፈቅዳ ለምታገባው ሰው ስትል በህክምና ድንግልናዋን ማስመለስ እንደምትችል ሰምቻለሁ ስትል ጥያቄ ታነሳለች። የህክምና ባለሙያውም አዎ በህክምና ማስተካከል ይቻላል በማለት ምላሽ ይሰጣሉ። ጉዳዩን ወደ ሌላ አቅጣጫ የወሰደውና ብዙዎችን ያስቆጣው ሌላኛው አቅራቢ ሊያ የሰነዘረችው አስተያየትና የቃላት አጠቃቀም ነው።
ሊያ እየሳቀች እንደዛ ከሆነማ ሁላችንም አሁንም በሕክምና ድንግልናችን እናስመልስ፣ ባሎቻችንም ደስ ይላቸዋል ስትል ሀሳብ ትሰጣለች። በመቀጠልም ወደ ዶክተሩ ዙራ ወንዶችም እኮ ሁልጊዜ ድንግል ሴት ይወዳሉ፣ ደግሞ ደስ ይላል አይደል ዶክተር ስትል ትጠይቀዋለች። ጋዜጠኛዋ ለጠየቀችው ያልተገባ ጥያቄ የሕክምና ባለሙያው ስሜታቸውን በመግታት እኔ ደስ ይበል አይበል አላውቅም በማለት አጭርና ሙያዊ ምላሽ ሰጥተዋል። ይህንን ፕሮግራም የተከታተሉ በርካታ ታዳሚዎች እንደገለጹት ቻናል ዋን ቴሌቪዥን በጥሩ ጅማሮ ላይ ያለ ጣቢያ ቢሆንም በተለይ አቅራቢዋ ሊያ በህዝብ ፊት የምትጠቀማቸው ቃላትና የምታነሳቸው አጀንዳዎች ከሚዲያ ስነ ምግባር በእጅጉ ያፈነገጡ ናቸው። ጣቢያው ከዚህ ቀደምም በተመሳሳይ መልኩ የተቆረጠ የወንድ ልጅ ብልት የቀጠሉ የሕክምና ባለሙያዎችን በስቱዲዮ ጋብዞ በነበረበት ወቅት በአቅራቢዋ የተነሱት ጥያቄዎችና የነበሩት ሀሳቦች በማህበራዊ ሚዲያ ላይ ለመወያየት እንኳ እጅግ የሚያሳፍሩና የብዙዎችን የሞራል እሴት የነኩ የነበሩ በሚል በትዝታ እየተነሳ ይገኛል። በቅርብ ጊዜያት በህዝብ ዘንድ ተወዳጅ እየሆኑ የመጡ አንዳንድ የህብረተሰብ ክፍሎችን የሚስቡ የቴሌቪዥን ፕሮግራሞች የሚያነሷቸው አጀንዳዎችና የአቅራቢዎቻቸው የቃላት አጠቃቀም ማህበራዊ እሴትንና ስነ ምግባርን የጣሰ ነው በሚል ከፍተኛ ትችት እየቀረበባቸው ይገኛል። ውድ ቤተሰቦቻችን እስቲ እናንተም በዚህ ጉዳይ ላይ ሀሳብ አስተያየታችሁን አካፍሉን። በመጨረሻም እጅግ የሚያሳዝንና ልብን የሚሰብር ዜና ተሰማም። ድምፃዊ ዋሲሁን ረታ ወይም ተስፉ ከዚህ ዓለም ድካም መለየቱ ተሰማም። በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ባበረከተው መልካም አስተዋጽኦና በተለይም በቪዲዮ ክሊፖች ላይ በሚያሳየው ደማቅ ተሳትፎ የሚታወቀው ወጣቱ ድምፃዊ ዋሲሁን ረታ ወይም ተስፉ በተሰማ ድንገተኛ አደጋ ከዚህ ዓለም ድካም መለየቱ ታውቋል። ድምፃዊ ዋሲሁን ረታ ተስፉ ከጥንት ጀምሮ በተባበሩት አረብ ኤሚሬትስ ወይም ዱባይ ለረጅም ዓመታት በስደት የኖረ ሲሆን በነበረው መልካም ስብዕና፣ ደግነትና ቅንነት በዱባይ በሚኖሩ በርካታ ኢትዮጵያውያን ዘንድ እጅግ የሚወደድ የሚከበርና ሰፊ ወዳጅ ያፈራ ምስጉን ወጣት እንደነበር የቅርብ ጓደኞቹ በሐዘን ይገልጻሉ። የአርቲስቱን ድንገተኛ ህልፈት ተከትሎ የወጡ መረጃዎች እንደሚያመለክቱት የቀብር ስነ ስርዓቱ ዛሬ ማክሰኞ ግንቦት 18 ቀን 2018 ዓ.ም ከቀኑ 6 ሰዓት ጀምሮ በኮዬ ፊጬ አቦ ቤተክርስቲያን የሚፈጸም ይሆናል። በመሆኑም የሙያ አጋሮቹ፣ የቅርብ ጓደኞቹ፣ ዘመዶቹና አድናቂዎቹ በተጠቀሰው ሰዓትና ቦታ በመገኘት ለአርቲስቱ የመጨረሻ የክብር ሽኝት እንዲያደርጉ የቀብር አስተባባሪ ኮሚቴው ጥሪ አቅርቧል። ለኪነ ጥበብ ባለሙያው ድንገተኛና መብረቅ መሰል ህልፈት የተሰማንን ጥልቅ መራራ ሐዘን እየገለጽን ለቤተሰቦቹ፣ ለሙያ አጋሮቹ እንዲሁም በሀገር ውስጥና በስደት ለሚገኙ ወዳጅ ዘመዶቹ በሙሉ በዛምራን አዲስ ቤተሰቦቻችን ስም መጽናናትን እንመኛለን። ነፍስ ይማር። ውድ የዛምራን አዲስ ቤተሰቦቻችን ለዛሬ ነበረን መረጃ ይህንን ይመስል ነበር። አብራችሁን እስከ ፍጻሜው ስለዘለቃችሁ ምስጋና ይላቅ ያለ ነው። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በድጋሚ ላሳስባችሁ እንዲሁም ቀና ትብብራችሁን ልጠይቅ እወዳለሁ። በያላችሁበት ሰላማችሁ እንዲበዛ እየተመኘው የዛሬን እዚህ ጋር አበቃው። ቸር ቆዩኝ።